በአንድ ወር ብቻ አዲስ የዩቲዩብ ቻናል ከፍቼ ከዜሮ ሰብስክራይበር ወደ 1000 ሰብስክራይበር እና 4000 የእይታ ሰዓት ለማግኘት ለራሴ አንድ ቻሌንጅ ሰጥቼው ነበር። ይህንም በባለፈው ወር ሳደርግ ቆይቻለሁ። ይህ ቻሌንጅ ተሳካ ወይስ አልተሳካም የሚለውን ነገር በቪዲዮ መልስ የምንመለከተው ይሆናል። በዚህ ቻሌንጅ ላይ ለራሴ ያስቀምጥኳቸው ነገሮች ነበሩ። የመጀመሪያው አዲስ ቻናል መክፈት ነው። እስከዛሬ ያልተጠቀምኩበትን ከዚህ በፊት ያልተንቀሳቀስኩበትን አዲስ ቻናል መክፈት፣ ከዛም ደግሞ ያንን አዲስ ቻናል 1000 ሰብስክራይበር ማድረስ እና 4000 ዋች አወር እንዲሞላ ማድረግ። እዚህ 4000 ዋች አወር ላይም ደግሞ አንቆምም። ያንን አካውንት ሞኒታይዝ አፕላይ ማድረግ። ሞኒታይዝ አፕላይ ስናደርግ ደግሞ አዲስ አድሰንስ አካውንት መውጣት። እነዚህ ሁሉ ፕሮሰሶችን ጨርሰን በመጨረሻም ደግሞ ገንዘብ እስኪቆጥር ድረስ በዚህ አንድ ወር ጊዜያቶች ውስጥ ይህንን ለማድረግ አቅጄ ተነስቼ ነበር። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ስለ ዩቲዩብ አውቶሜሽን እና ቲክቶክ አውቶሜሽን ጥያቄ ያላችሁ ሰዎች ደግሞ ኮመንት ሴክሽን ስር በቪዲዮችን መጨረሻ ላይ ኮመንት ማድረግ ትችላላችሁ። አንድ አዲስ ቻናል ከፍቶ በአንድ ወር ውስጥ ሞኔታይዝ አድርጎ ገንዘብ እንዲቆጥር ማድረግ እንደሚታሰበው ቀላል አይሆንም። ትንሽ ከበድ የሚል ነገር ነው። አሁን ላይ ኢትዮጵያ ውስጥ ሆናችሁ ከአንድ ወር ባነሰ ጊዜ ውስጥ እንዳው ግፋ ካለ እስከ 2 ወር በትንሹ ከአንድ ወር እስከ 2 ወር ባነሰ ጊዜ ውስጥ አካውንት አሳደጋችሁ ሞኔታይዝ ማድረግ አትችሉም። ኢትዮጵያ ውስጥ ሆናችሁ ማለት ነው። ለምን እንደሆነ ወደ በኋላ እነግራችኋለሁ። ሶ በአንድ ወር ጊዜ ውስጥ ለሞኔታይዜሽን አንድ ቻናል ብቁ ማድረግ በጣም ትልቅ አቺቭመንት ነው። እናንተ ምን ማድረግ እንዳለባችሁ እነግራችኋለሁ ማለት ነው። እኔ የመጀመሪያ ያደረኩት ነገር ከዚህ በፊትም ዩቲዩብ አውቶሜሽን ክላስ ላይ እንደሰጠኋችሁ ሙሉ ኮርሱን ያላያችሁት ከላይ ሊንክ አስቀምጥላችኋለሁ። ዲስክሪፕሽን ስር ባለው ሊንክ ገብታችሁ ሙሉ የዩቲዩብ አውቶሜሽን ትምህርቱን መውሰድ ትችላላችሁ ማለት ነው። እዛ ላይ እንደነገርኳችሁ አብዛኛውን ነገር እናንተ አስቀድማችሁ በአይምሯችሁ የምትሰሩት ነገር ነው። እናንተ በአይምሯችሁ አብዛኛውን ነገር አስባችሁ ከጨርሳችሁት እያንዳንዱን ሮድ ማፑን አውጥታችሁ ከነበረ ወደ ስራ ስትገቡ በአጭር ጊዜ ሞኔታይዝ ማድረግ ትችላላችሁ። ሶ እኔ ያደረግኩት ይህንን በአንድ ወር ሞኔታይዝ ለማድረግ ያሰብኩትን ቻናል ለመጀመር ከ15 እስከ 17 ቀን ወስዶብኛል። በአጠቃላይ ሪሰርች ለመስራት ማለት ነው። እና ጁን 1 ነበር ይህን ሀሳብ አስቤ ወደ ሪሰርች ቀጥታ የገባሁት። ከጁን 1 እስከ ጁን 17 ድረስ ዲፕ የሆነ ሪሰርች ስሰራ ነበር። በየቀኑ የትኛውን ቻናል እኔ ብሰራ በአጭር ጊዜ ሞኔታይዝ ማድረግ እችላለሁ የሚለውን ነገር ሳላቋርጥ ለ17 ቀናቶች ይህንን ስራ ስሰራ ነበር። ሪሰርች ሳደርግ ነበር። ዲፕሊ ሪሰርች ሳደርግ ነበረ። ከ17 ቀን በኋላም ደግሞ ልክ ወደ ቻናሉ ስገባ በየቀኑ ቪዲዮዎችን ስለቅ ነበር። በዚሁ አጋጣሚ ያልነገርኳችሁ ስሰራው የነበረው ሎንግ ፎርም ኮንተንት ነው። ሾርት ፎርም አይደለም፣ ሎንግ ፎርም ኮንተንት ነው። አነስ ካለ 5 ደቂቃ ሲበዛ ደግሞ እስከ 8-9 ደቂቃ ድረስ እየሰራው ነበር። በየቀኑ እሱ ነበር ስሰራ የነበረው። ሶ ለ17 ቀናት በተከታታይ ሪሰርች ሳደርግ ነበር የትኛውን ቻናል መስራት አለብኝ የሚለውን። እሱን ካደረግኩ በኋላ ቀጥታ ከነዚህ በ17 ቀናቶች ውስጥ አይምሮዬን ሙሉ ለሙሉ የተቆጣጠረው አንድ የኮንተንት ሀሳብ ነበረ። እሱን ለማድረግ ቀጥታ ቻናል ወደ መክፈት ነው የሄድኩት። ቻናል ከከፈትኩ በኋላ ዋርማፕ ማድረግ እንዳለብኝ አውቃለሁ፣ ግን ዋርማፕ አላረግኩትም ነበረ። ወደ በኋላ ምን እንዳጋጠመኝ ዋርማፕ ስላላረግኩ አሳያቸዋለሁ ማለት ነው። አካውንቱ ከፈትኩ። ጁን 17 ቪዲዮ መልቀቅ ጀመርኩ። ከጁን 17 በኋላ በየቀኑ ቪዲዮ እየለቀኩ ነበረ። ምናልባት በመሃል 2-3 ቀን የዘለልኳቸው ይኖራሉ፣ በየቀኑ ሳለቅ የቆየሁባቸው እና በየቀኑ ቪዲዮ እየለቀኩ ነበረ። ቻናሉን ከከፈትኩ በኋላ ልክ ጁን 17 ላይ ቻናሉን ከከፈትኩ በኋላ የሚያስፈልጉትን ነገሮች በሙሉ አድርጌለት ነበር። ልክ ቻናሉን ስከፍት ፕሮፋይል አስገብቻለሁ፣ ባነር አስገብቻለሁ፣ ዲስክሪፕሽን አስገብቻለሁ፣ በስልክ ቁጥሬ ቬሪፋይ አድርጌያለሁ። ሁሉንም ነገር ቬሪፋይ አድርጌ ቻናሌ ብቁ አድርጌ ጁን 17 የመጀመሪያውን ቪዲዮ ለቅቄ ነበር። ግን አንድ ነገር ይጎለው ነበር። እሱም ደግሞ ቢውልድ ቻናል ሂስትሪ ኦን አልሆነም። ቻናል ሂስትሪ ኦን ሆኖ አልነበረም። ይህም ደግሞ ኢትዮጵያ ውስጥ ላለን ሰዎች ቻናል ሂስትሪ ቢውልድ በራሳችን ማድረግ አንችልም። ከዚህ ቀደም እንደነበረው አሰራር ከሆነ በመታወቂያ አስገብተን ቬሪፋይ ማድረግ እንችል ነበር። ወይም ደግሞ ሌላ ሀገራት ላይም እንዳለው መታወቂያና ፊታቸውን አስገብተው ቬሪፋይ ማድረግ ይችላሉ። ኢትዮጵያ ውስጥ ግን ከሆንን ቻናል ሂስትሪን በራሳችን ኦን ማድረግ አንችልም። ስለዚህ እናንተ ከ1 ወር እስከ 2 ወር ባለ ጊዜ ውስጥ ነው ይሄ ቻናል ሂስትሪ ኦን ሊሆንላችሁ የሚችለው። አካውንት ከፍታችሁ ወዲያው ኦን ማስደረግ አትችሉም። አክቲቪቲያችሁ ታይቶ ነው። ስለዚህ እሱ ችግር ስለነበረ በየቀኑ ቪዲዮ መልቀቄን አላቆምኩም። በየቀኑ ቪዲዮ አይበት ነበር። በየቀኑ ኮመንት አደርግበት ነበር። በየቀኑ አክቲቭ ሆኜ እንቀሳቀስበት ነበር ማለት ነው። እና ይህንን ለ1 ወር በተከታታይ አድርጌያለሁ። እያንዳንዱን ጆርኒ በምን ቀን ከፈትኩት ምናምን የሚሉትን ነገሮች ስክሪናችን ላይ እንመለስና እዛ ላይ እንደ ዶክመንት ያስቀመጥኳቸው ነገሮች አሉ። እነሱን እንመልከት። ምንድን ነው ያደረግኩት?
እዚህ ጋር እንደምትመለከቱት ቻናሉ የተከፈተው በጁን 19 ነበር። ኖ ይሄኛው ቪዲዮ የተቀረጸ ያለው ነው ጁን 19 ጁን 19 ላይ ስቀርጸው ኦልሬዲ ቪዲዮ ተለቋል። 3 ሰብስክራይበር እና 1 ዋች አወር ምናምን ነበርና እዚህ ጋር ቆይ ፓውዝ አድርጌ ላሳያችሁ። ተመልሶና እዚህ ጋር አያችሁት ጁን 17 ነው የመጀመሪያው በቃ መነሳት የጀመረው ቪዲዮ መለቀቅ የተጀመረው ማለት ነው። ሶ እዚህ ጋር ከጀመርም በኋላ እዚህ ጋር ቻናል ሂስትሪ ኦን ሆነልኝ። እሱ በራልኝ። እሱ የበራው መች ነው? ላይክ የኤግዛክትሊ ልክ 1 ወር ሲሞላው አካባቢ ከ1 ወር በታች ሊሞላላችሁ አይችልም። እዛው ራሱ ገብታችሁ ካነበባችሁት ከ1 እስከ 2 ወር ባለው ብዙ ጊዜ እስከ 2 ወር ባለው ጊዜ ውስጥ ነው የእናንተ እንቅስቃሴ ይታይና ኦን ያደርጉላችኋል ማለት ነው። ሶ አሁን እዚህ ጋር ስንት ሰብስክራይበር ደርሻለሁ? 734 ሰብስክራይበር ደርሻለሁ። እዚች ጋር ካያችሁት 740 ነው አዛት ታይም ማለት ነው። 740 ሰብስክራይበር ደርሻለሁ። ቀኑን እንኳ ያሳያችኋለሁ። 2000 ዋች አወር ኦልሬዲ ሞልቷል። ሶ ያው አካውንት የተከፈተበትን ቀን እዩት፣ ቪዲዮን እዩትማ። አያችሁት? ጁን 17 ነው የመጀመሪያው ቪዲዮ የተለቀቀው። ዛሬ ጁን 19 ነው። ጁላይ 19 ጁላይ 19 ማለት ከወር በኋላ ማለት ነው። ወር ከ2 ቀን አካባቢ አሁን ይኸው ቅድም ቻናሌን ዋርማፕ ሳላረግ መጀመሪ ምን ኢፌክት እንዳመጣብኝ እዩት። አክቹዋሊ ዋርማፕ ብታደርጉትም በአንዴ ብሎ አፕ አያደርግም ቻናላችሁ። ግን እዚህ ጋር እንደምትመለከቱት የተወሰኑ ጊዜያቶች ድረስ ያው በየቀኑ ቪዲዮ የምለቀው እያንዳንዱ ባይ ዘ ዌይ ሎንግ ፎርም ኮንተንት ነው እና አያችሁት የሞተ ነበር እይታው የሚመጣው ማለት ነው። ከዛ በኋላ ነው ከፍ 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 እያለ የመጣው። አሁን ቀጥ ብሎ እየሄደ ነው ለላይ ማለት ነው እና ልክ ስትጀምሩ ዋርማፕ ደግሞ ካላረጋችሁት ይችኛዋ በጣም ሊንቀራፈፍባችሁ ይችላል ማለት ነው እና ዋርማፕ አድርጋችሁ ብትጀምሩ አሪፍ ነው። ያው እዚህ ጋር ሪሎድ ምናምን ሳረገው አለ ይሄን ያህል የተጋነነ ቁጥር ስላልሆነ ሪሎድ ባይደረግም ችግር የለውም። ግን ሪሎድ አድርጌው ምናምን ትክክለኛ ልክ በ1 ወር ከ2 ቀን ውስጥ 700 ምናምን ሰብስክራይበር እና 2000 ዋች አወር አግኝቻለሁ። ያ ማለት ለሃፍ ሞኔታይዜሽን 1000 ዋች አወር ብቻ ነው የቀረኝ ማለት ነው። ቀጣዩን ስቴፕ አሳያችኋለሁ። ይሄን ካረኩ በኋላ በቀጣይ ቀን ላይ ያው 998 ሰብስክራይበር ኦልሞስት 1000 ሰብስክራይበር ደረስን። ይሄም የደረስንበት ቀን ቆይ አሳያችኋለሁ። በ22 ማለት ነው። ያ ማለት አካውንቱን የከፈትኩት መቼ ነው? በ17 1000 ሰብስክራይበር የደረሰው 998 ሰብስክራይበር የደረሰው በወሩ ከ5 ቀን በኋላ ማለት ነው። በ17 ከፍቼው 1 ወር ከ5 ቀን በኋላ ኦልሞስት 1000 ሰብስክራይበር ደርሷል። 1 ወር የምትለዋ ታርጌቴ ኤግዛክትሊ 1 ወር አይደለም፣ 1 ወር ከ15 ቀን ምናምን አካባቢ ነው የፈጀው ማለት ነው። ያው አሁን 1000 ሰብስክራይበር እና 3000 ዋች አወር ሞላም ማለት ነው። አሁን ይሄ ኔክስት ዴይ በቀጣዩ ደግሞ ሪከርድ ሳደርገው ነው። አሁን እዚህ ጋር 4000 ዋች አወርን ሞልተዋል። 1400 ምናምን ሰብስክራይበርም ደርሰናል። ብቻ ይዩት፣ ቀኖቹን ልዩነቱን ይዩት። የቅድሙ በ1 ወር ከ5 ቀን ነበረ። በጁላይ ጁን 17 ከፈትኩት ጁላይ 22 ላይ ኦልሬዲ 3000 ዋች አወር እና 1 ሰብስክራይበር ደርሷል። ግን ቀስ እያለ ነው የሚቆጥረው። አርኒንግ ላይ ስትገቡ የዚኛው ፓርት ላይ እዛ አናሊሲስ ላይ የምታዩትን ሁሌ እዚህ ጋር አታዩትም። ቀስ እያለ አሁን ኛው ከሳምንት ወደ ኋላ ዘግይቶ ነው እየቆጠረ ያለው እና አፕላይ ኦፕሽን ኦን ሆናለች። ግን ያው ቆይቶ ነው የሚቆጥረው። ከስር ከስር በጣም እየቆየ ነው የሚቆጥረው። አሁን እንደተመለከታችሁት እንግዲህ እኔ በ1 ወር አቺቭ አደርገዋለሁ ያልኩትን 1 ወር ከ15 ቀን አካባቢ ቶታሊ ሙሉ ለሙሉ አቺቭ አድርጌው ጨርሻለሁ ማለት ነው። ይህንም ለእናንተ የነገርኳችሁ ያላችሁት ሶሻል ሚዲያ ላይ እናንተ አስማች አስ ፖሲብል በጣም ሙሉ ጉልበታችሁን አውጣችሁ እስከሰራችሁ ድረስ ኢፈርታችሁን እስካወጣችሁ ድረስ ሶሻል ሚዲያ ላይ ከምታስቡት በላይ ቀላል ነው ገንዘቦችን ለመስራት ማለት ነው። ያን ነገር ግን እንዴት ማድረግ እንዳለባችሁ በደንብ መማር ይኖርባችኋል። ጥሩ ጊዜ ወስዳችሁ
አሁን እኔ እነዚህ ነገሮችን በአንድ ወር አደረኩ ስላችሁ ቅድም ቪዲዮ ላይ እንደሰማችሁት ከመጀመሪያው አካውንቴን ሞኔታይዝ ለማድረግ 3 ዓመት በላይ ፈጅቶብኛል፣ ምንም ብር ሳላገኝ ማለት ነው። የዛኔ እንደው የመጀመሪያችሁም ሲሆን ብር እንደሚገኝበት አታምኑም እስካላገኛችሁ ድረስ እና አንዴ ግን ካገኛችሁ በኋላ መስመሩ ከገባችሁ በኋላ በጣም ቀላል ይሆንላችኋል ማለት ነው። አሁን ቀጥለን አቺቭ ያደረግነውን አካውንት እንዴት ነው ሞኔታይዜሽን አፕላይ ያደረግነው የሚለውን ነገር ሙሉ ስቴፑን አሳይቼዋለሁ። አድሰንስም አካውንት አዲስ አውጥቻለሁ። እሱን አድሰንስ አካውንት ሳወጣ ያለውን ስቴፕ አድሰንስ ስታወጡ ራሱ መሳሳት የሌሉባችሁ ነገሮች አሉ። እነሱን ሙሉ ጠቅልዬ አሁን ቀጥሎ አስገባላችኋለሁ ማለት ነው። ይሄን ቪዲዮ ላይክ ካላደረጋችሁ ግን አሁኑ ላይክ ማድረግ እንዳትረሱ። ኦኬ፣ ይሄኛው የምትመለከቱት አሁን ለአዲሱ ሞኔታይዝ አደረኩት ላልኳችሁ ያለው ስክሪን ሪከርድ አይደለም፣ ሌላ ቻናል ሞኔታይዝ ሲደረግ ያለ ስክሪን ሪከርድ ነው። የአዲሱን ፒን ምናምን ልቀበልና ሙሉውን አሳያችኋለሁ፣ የእሱንም ስቴፕ ማለት ነው። ይሄ ግን ከዚህ በፊት ሞኔታይዝ አፕላይ የተደረገ ነው። የእሱን ስቴፕ አሳያችኋለሁ። አካውንታችን ለሞኔታይዜሽን ሪኳየርመንቱን ካሟላ በኋላ ቀጥታ ዩቲዩብ ስቱዲዮ ላይ ገብተን እርን የምትለው ኦፕሽን ላይ እንገባለን። ከዛ አሁን የምታዩትን ሶስቱን ስቴፖች እንድናልፍ እንጠይቃለን ማለት ነው። 3 ስቴፖች አሉት። ስለዚህ ምንድነው የምናደርገው? የመጀመሪያው ጋር እንሄዳለን። የመጀመሪያው ቤዚክ የሆኑ ተርሞችን አግሪ የምናደርግበት ነው። ስታርት እንለውና ቀላል ነው የመጀመሪያው። ስታርት እንለውና ከስር ወርደን አክሴፕት እንለዋለን። ከዛ በራሱ አረንጓዴ ይሆናል ማለት ነው የመጀመሪያው። ይህን ካደረግን በኋላ የብዙ ሰው ችግር የሆነው እቺ ሁለተኛዋ ስቴፕ ነች። እሱም ደግሞ ምንድን ነው? አብዛኞቻችሁ ዩቲዩባችሁ ሞኔታይዝ ሳይሆን አድሰንስ ለመውጣት ትሞክራላችሁ። ከዩቲዩብ ውጭ በሌላ ምክንያት አድሰንስ ማውጣት ትሞክራላችሁ ምናምን። ማትሰሩበት ከሆነ አድሰንስ አካውንት ማውጣት የለባችሁ፣ ማትሰሩበት ከሆነ ማለት ነው። ለምሳሌ ዌብሳይት ምናምን ካላችሁ እሺ፣ ወር ፐብሊሽ ያደረጋችሁት አፕሊኬሽን ካለ በኤኒሚስ ከአድሰንስ ገንዘብ እየተቀበላችሁበት ያለ ካላችሁ እንደሱ አሪፍ ነው። አንለስ ግን ምንም አይነት ጥቅም ከሌለው ማትጠቀሙበት ከሆነ ገና ለገና ዩቲዩብ ሞኔታይዝ ይሆናል ብላችሁ ሌላ አድሰንስ አካውንት መክፈት የለባችሁም። አንድ ሰው ደግሞ በመታወቂያው በስሙ አንድ አድሰንስ ብቻ ነው መክፈት የሚችለው፣ ከዛ በላይ አይቻልም። ብዙዎቻችሁ ለዛ ነው የሚያስቸግራችሁ። ሁለተኛው ስቴፕ ላይ እንገባና ስታርት እንለዋለን። ስታርት ካልነው በኋላ እዚህ ጋር ያስመርጠናል ማለት ነው። ብሎ የሚያስመርጠን ከዚህ በፊት ኤግዚስት የሚያደርግ አድሰንስ አካውንት አለ ሆይ ይለናል። እሱን ሰሌክት እናደርግና የለንም 3 ምርጫዎችን ያስመርጠናል። የመጀመሪያው አዎ አለኝ፣ ሁለተኛው የለኝም፣ ሶስተኛው ደግሞ አላቅም የሚል ነው። እኛ የለንም አካውንታችን እናወጣ፣ አለን ካለን ሊንክ እንድናደርገው ነው የሚያደርገን። የለንም እንለዋለን። ከዚህ በፊት የተጠቀማችሁበትን መታወቂያ ምናምን እንዳትጠቀሙ። ይህን ደጋግሜ የምነግራችሁ አድሰንሳችሁ ሙሉ ለሙሉ ስለሚዘጋ ነው ማለት ነው። ስለዚህ ሰሌክት እናደርጋለን። ከዚህ በፊት ምንም አይነት ኤግዚስት የሚያደርግ አካውንት የለንም እንላለን። እሱን ካለም በኋላ ኮንቲኒ ነው የምንለው ከ3ቱ ምርጫዎች ማለት ነው። ካላችሁ ከዚህ በፊት የሰራላችሁ ቪዲዮ አለ፣ እሱን ከላይ ፒን አደርግላችኋለሁ። እንዴት ሊንክ ማድረግ እንደምትችሉ የተሰራ ቪዲዮ አለ፣ እሱን ተመልከቱት። እሺ፣ ኖ ካልነው በኋላ ኮንቲኒው እንለዋለን ማለት ነው። እሱን ኮንቲኒው ካልነው በኋላ ኢሜል ያስመርጠናል። ኢሜላችንን ሰሌክት እናደርጋለን። የምንጠቀምበት አድሰንስ እንድንከፍትበት የምንፈልገውን ኢሜል ማለት ነው። እሱን ከከፈትም በኋላ ይኸው የምትመለከቱት ፔጅ ላይ ነው የሚያመጣችሁ። እዚህ ጋር ምንም የምትነካኩት ነገር አይኖርም። ስክሪን ላይ እንደምታዩት እንግዲህ አንዳንድ ብለር የሚደረጉት ፎር ሴኩሪቲ ሪዝን ነው ብለር ማድረገው ማለት ነው። ቢሊንግ ካንትሪያችሁ ምናምን እዚህ ጋር በቃ ምንም የምትነካኩት የለም። ሁሉም ነገር እናንተ አሁን ያላችሁበት እንደሆነ ቼክ አድርጉ። ዩር ቢሊንግ ካንትሪ ይለናል። እኛ ኢትዮጵያንን ከስር ዝቅ አድርገን ቼክ ቦክሷን ኦን እናደርጋታለን። አንብበነዋል፣ አግሪ አድርገናል እንላለን። እናንተ ከፈለጋችሁ አንብቡት። ግን ኦልሬዲ ቼክ ቦክሱን ኦን ካላደረግን ወደ ቀጣይ ስቴፕ ስለማያሳልፈን ቼክ ቦክሷን ኦን እናደርጋትና ኔክስት እንለዋለን ማለት ነው። ልክ እሱን ኦን ካደረግን በኋላ እንደምትመለከቱት ሴታፕ አካውንት የሚል ይመጣልናል። ሴታፕ አካውንት የሚለውን አንድ ጊዜ እነካዋለን ማለት ነው። እሱን ከነካም በኋላ ቀጣዩ የሚሆነው እዚህ ጋር የምትመለከቱትን ኢንፎርሜሽን በጣም በጥንቃቄ መሙላት አለባችሁ። እያንዳንዱ ነገር መሳሳት የለባችሁም። ስፔሻሊ ደግሞ አድሬስ ላይን 1 ላይን 2 እና ፖስታ ኮድ ላይ የምትጽፉት ነገር ፒን ስለሚላክላችሁ ያንን ፒን ግዴታ ማግኘት ስላለባችሁ ትክክለኛ ኢንፎርሜሽን መሙላት ይኖርባችኋል ማለት ነው። እንደምትመለከቱት አካውንት ታይፕ ኢንዲቪዥዋል ነው። ከዛ በኋላ ኔም ኤንድ አድሬስ ይላችኋል። የመጀመሪያው ኔም የሚለው ላይ ፌናን በቀለ ብዬ ጻፍኩን፣ የራሴ ሙሉ ስሜን ማለት ነው። እናንተ እስከ አያታችሁ ድረስ ጻፉት።
ምናልባት ከእናንተ ጋር ተመሳሳይ ስም ያላቸው ሰዎች ካሉ አድሰንሳችሁ ላይክ መልቲፕል አካውንት ምናምን ብሎ ሊዘጋባችሁ ይችላል ማለት ነው። እና እንደዛም ሲሆን ያው መፍትሄዎች አሉት። ግን አሁን እናንተ ከአሁኑ ለመጠንቀቅ እስከ አያታችሁ ድረስ ስማችሁን ጻፉ። እሱን ከጻፋችሁ በኋላ ቀጣይ አድሬስ ዋን ላይ ምንድነው የምታደርጉት? ያላችሁበትን ሀገር፣ ከተማ እና ሰፈር ትጽፋላችሁ። ለምሳሌ ኢትዮጵያ አዲስ አበባ፣ ኮልፌ ካላችሁ ኮልፌ፣ ቦሌ ካላችሁ ቦሌ፣ እንደዚህ እያላችሁ ትጽፋላችሁ ማለት ነው። ሌላም ክልል ያላችሁ ሰዎች ካላችሁ ለምሳሌ ኢትዮጵያ አዳማ ብላችሁ ያላችሁበትን ሰፈር በኮማ ኮማ ታስቀምጣላችሁ። ከዛ አድሬስ ላይን ቱ ላይ ምንድነው የምትጽፉት? እንደምትመለከቱት ፒ.ኦ ቦክስ ትሉና ፖስታ ሳጥን ቁጥራችሁን ታስገባላችሁ። ዳሽ ያረኩበት ቦታ ላይ የእናንተ ፖስታ ሳጥን ቁጥር ታስገባላችሁ። ይህ የምታስገቡት የት ነው? አድሬስ ላይን ቱ ላይ። ይሄ ወደ እናንተ አድሬስ የሚላክበት ነው። ጉግል ለእናንተ በፖስታ ቤት አማካኝነት ፒን የሚልክበት ነው። ፒን ሲቀበል ስትቀበል ያለውን ሙሉን ስቴፑን በቀጣይ ቪዲዮ አሳያችኋለሁ። የፒኑን አቀባበል ማለት ነው። አሞላሉን ምናምን አሳያችኋለሁ በቀጣይ ቪዲዮ። እንደዚህ አድርጋችሁ ከጻፋችሁ በኋላ ከስር ፖስታል ኮድ ይላችኋል። ፖስታል ኮድ ባይ ዲፎልት 1000 ትሞላላችሁ። ከዛ ከስር ስልክ ቁጥራችሁን ታስገባላችሁ። በቻላችሁት አቅም ከዚህ በፊት ያልተጠቀማችሁትን አድሰንስ ስትሞሉ ከዚህ በፊት ጭራሽ ያልተነካካ ከአድሰንስ ጋር ኢንፎርሜሽን አስገቡ። ከዛ ኔክስት ትሉታላችሁ። ከዛ ሪዳይሬክት ቱ ዩቲዩብ ትሉታላችሁ ማለት ነው። እሱን ከነካችሁ በኋላ ወደ ዩቲዩብ መጀመሪያ 3 ስቴፕ ወደ አመጣለን ይመልሰናል። ከዛ በኋላ እንደምትመለከቱት ኢን ፕሮግረስ መሆን ይጀምራል ማለት ነው። እነሱ ሪቪው ያደረጉትና ይለቁላችኋል። የእናንተ ነገር ይታወቅና እዚህ ጋር እንደምትመለከቱት ከ2 እስከ 3 ሳምንት አንዳንዴ ሊቆይ ይችላል። ግን ብዙ ጊዜ ከአንድ ቀን በላይ ራሱ አይቆይም ማለት ነው። እንደዛ ከሆነ በኋላ ኦልሬዲ ደን ይላችኋል። ከአንድ ቀን ምናምን በኋላ ተመልሳችሁ ስትመጡ ኦር አይቆይም። አካውንታችሁ ጤነኛ ከሆነ ሙሉ ለሙሉ ትክክለኛ ስራ የምትሰሩ ከሆነ አይቆይባችሁም። ልክ እሱ ደን ካላችሁ በኋላ ሶስተኛዋ እነሱ ናቸው ኦን የሚያደርጉላችሁ ወር ደግሞ እነሱ ናቸው ቻናላችሁን ገምግመውት የሚያሳልፉላችሁ ማለት ነው። ኦን የሚያደርጉላችሁ እነሱ ናቸው። ልክ እሱም ይሞላል። አንድ ቀን ግፋ ቢል 2 ቀን ቢቆይ ነው። ከዛ በላይ አይቆይም እናንተ ኦሪጂናል ኮንተንት የምትሰሩ ከሆነ ማለት ነው። እሱን ካረጋችሁ በኋላ ኔክስት ላይ እንግዲህ ስገባ ይችኛዋን ኖቲፊኬሽን ተቀብያለሁ። ምንድን ነው የሚለው? ኮንግራቹሌሽን ይላል። ዩ አር ናው የዩቲዩብ ፓርትነር ኦልሬዲ ለዩቲዩብ ፓርትነር ሆነሃል የሚል መጣልኝ። እሱን ሌትስ ጎ እለዋለሁ። እሱን ከገባው በኋላ እንደምትመለከቱት ኤርኒንግ ላይ ብር መክፈል ይጀምራል። ልክ $10 አካውንታችሁ ሲሰራ ፒን ይላክላችኋል። ፒን ከተላክላችሁ በኋላ አድሰንሳችሁ ላይ አድረስ ቬሪፋይ ማድረግ ይኖርባችኋል። መታወቂያችሁ ቬሪፋይ ካደረጋችሁ በኋላ ኮድ ታስገባላችሁ ማለት ነው። አሁን እዚህ ጋር እንደምትመለከቱት አንዳንድ ሴቲንጎችን ኦን ታደርጋላችሁ። ከዛ ግን አሁን ምን እናደርጋለን? አድሰንሳችን ላይ እንመለስና መታወቂያችንን እናስገባለን። የአይደንቲቲ ቬሪፊኬሽናችንን እናስገባለን። ልክ $10 ደግሞ ስትሞላ ፖስታ ኮድ በፖስታ ቤት አማካኝነት የተላከልን ፒን እናስገባለን ማለት ነው። እንደምትመለከቱት ከላይ እንግዲህ በቀይ አድርጎ ያመጣብናል። ፔመንት ኢንፎርሜሽን ላይ ስንገባ ጎቱ ፔመንት ስትሉት እንድታስገቡ የሚጠይቃችሁ ሪኳየርመንቶች አሉ። ቬሪፋይ ናው ይላችኋል ማለት ነው። እናንተን ወር ደግሞ አካውንት የሚከፍተው ሰው አይደንቲቲ ታስገባላችሁ ማለት ነው። እንደምትመለከቱት ሃይፌናን እና ብሎ ያመጣልኝ ዝርዝሮች አሉ። እንዳስገባ የሚፈለገው ናሽናል አይዲ ነው። ናሽናል አይዲ ይቀበላል። እኔ ከአንድም 2 አድሰንስ አካውንት በቅርብ ማለት ነው በዚህ 1-2 ወር መካከል እንደዛ አድርጌያለሁ። እንደ ድራይቪንግ ላይሰንስ ኦር ፓስፖርት ኦር ሌላም ዶክመንት እዚህ ጋር ሪኳየርመንት ውስጥ ያሉትን ዶክመንቶች ማስገባት ትችላላችሁ። ግን አሁን ሁሉም ኢትዮጵያዊ ናሽናል አይዲ ስላለው ናሽናል አይዲ ትመርጡና ዶክመንታችሁን አፕሎድ ታደርጋላችሁ ማለት ነው። ከፊትም ከኋላም ዶክመንታችሁን አፕሎድ ታደርጋላችሁ። እንደምትመለከቱት እናንተ በስልክ ከሆነ ከጋለራችሁ ሄዳችሁ በፒሲም ከሆነ ለካችሁ ፎቶ አንስታችሁ በስትክክል 4ቱን ማዕዘን ጠርዝ እንዲታይ አድርጋችሁ ጥሩ ላይቲንግ ያለበት ቦታ አድርጋችሁ ዶክመንታችሁን ከፊትም ከኋላም ታስገባላችሁ ማለት ነው። እሱን ካስገባችሁ በኋላ እንደምትመለከቱት ያመጣላችኋል ኢንፎርሜሽን ቬሪፋይ እንድታረጉት ማለት ነው። ኮንፈርም ዩር ኔም ብሎ ሙሉ የእናንተን ዲቴል ያመጣላችኋል ማለት ነው። እሱን ኔክስት ትሉታላችሁ።
ይሄኛው ፓርት ቬሪፋይ አድርጎ አሁን ያልቃል ማለት ነው። ኔክስት ስቴፕ የሚሆነው እንደምትመለከቱት ቬሪፊኬሽን ሰክሰስፉል ምናምን ብሎ መጥቶልናል። ኔክስት ስቴፕ ምንድን ነው? $10 ሲሰራ አካውንታችሁ ላይ ፒን ይላካል። እሷን ስክሪንሻት አሁን አስገባላችኋለሁ። እሱን ካያችሁ በኋላ ልክ ጉግል ለእናንተ ከ2 እስከ 3 ሳምንት ባለው ጊዜያት ውስጥ ፒን ይልክላችኋል። በዚሁ አጋጣሚ የፖስታ ቤት ቨርቹዋል የፒኦ ቦክስ ማውጣት ትችላላችሁ። እሱን አውጣችሁ አመታዊ አሁን ካልጨመረ ወደ 900 ምናምን ብር አካባቢ ነው የአንድ ዓመት ኪራይ። እሱን አውጥታችሁ በዛ መቀበል ትችላላችሁ። ሲመጣላችሁም እንግዲህ ቴክስት ካልተላከላችሁ ሄዳችሁ ሄድ ኦፊስ ኦር በአቅራቢያችሁ ያለ ፖስታ ቤት የእናንተን ፒኦ ቦክስ በመናገር በዚህ ቁጥር በዚህ ፖስታ ቤት በዚህ ፒኦ ቦክስ ኮድ ተልኮልኛል ከአድሰንስ ብላችሁ ከጉግል ተልኮልኛል ብላችሁ ሄዳችሁ መቀበል ትችላላችሁ ማለት ነው። ያለው ስቴፕ አድሰንስ ስትከፍቱ ይህን ይመስላል ማለት ነው። በቀጣይ ቪዲዮ ደግሞ ሌላ አድሰንስ ስከፍት ለብቻው ቪዲዮ ሰራላችኋለሁ። ከአድሰንስ ጋርም ተያይዞ ጥያቄ ካላችሁ ኮሜንት ሴክሽን ስራ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።